ዛሬ ከዌስትሃም ጋር ላለብን ተጠባቂ ጨዋታ ማኑ እኛ ወሳፕ ምንልበት ሌላው ደግሞ 19 ዓለም የሚቋጠርበት ጨዋታ ስለሆነ ቀለል ያለሽ ላይናፕ ነው የምንሰራው ማኑ ዶሚኔት ለማድረግ ብዙ ነገር አልቀየረም። ከባለፈው አትሌቲኮ ጨዋታ አንድ ሁለት ነገር ቢቀየር ነው ብዬ ነው የምገምተው። አርቴታ ባክ ላይናችን አንድ አይነት ነው የሚሆነው። በእናትሽ ቤን ዋይት በእናትሽ ባለፈው አስደስተሽኛል ትረግሚዋለሽ ቲምበር እስኪመጣ ድረስ ይሄ ልጅ ሪዝም ነው የሚያስፈልገው እንጂ እኮ በጣም የምናደንቀው ተጫዋች እኮ ነበር። ረሳችሁት እንዴ? ገባለ ወደ አቋምሽ ተመለሽልን ቤን ዋይት። ካላፊዮሪ ደግሞ ሰከንድ ሃፍ አስፈላጊ ከሆነ ሂንካፔ ይገባልሻል ማለት ሚድፊልድ ጋር ስንመጣ አርቴታ ስኬሊን ይዤ ነው የምገባው ማለቱ በጣም አስደስቶኛል። ገባኔ በቂ ልምድ የለውም ስለዛ ዙሜንዲ ጀምር አመቱ ሙሉ እንደጀመረው ብዬ ነበረ። አርቴታ ስኬሊን አመነበት፣ ስኬሊን አላሳፈረንም። አሁን ዙሜንዲ ማለት ይሄን ቦታ የምትፈልገው ከሆነ ሰርተ ነው የምታገኘው ነው ገባ። ዝም ብሎ አይገጭም። ስኬሊ እዚህ ጋር ይገባል፣ ራይስ እዚህ ጋር ይገባል ማለት። ሌላኛው ለውጤ ኤዜ ምርጥ ነበረች፣ ትሮሳርድ ምርጥ ነበረች። ግን አሁን የበለጠ ጎል የሚያስፈልግ አይነት አጫወት መጫወት ስላለብን በተለይ ፈርስት ሃፍ ኦዲጋርድ እዚህ ጋር ትገባለች፣ ኤዜ እዚህ ጋር ትገባለች፣ ሳካ እዚህ ጋር ትገባለች። መሃል ላይ ደግሞ ቪክተር ግሎከሬዝ ይገባል ማለት ነው። አባቴ ምንም ቋጠር ካልቋጠር ተስፋ ላስቆርጥህ ነው። ተስፋ ላስቆርጥህ ነው። እኔ ጨርስና እዚች ጋር ከዛ ፓላስ አንተን ተረዳኛለህ። ሌላኛው የአርሰናል ደጋፊ ፓላስ ነው ዋንጫ የሚያስረክበኝ ሮብ ተጫውቶ። ቆይ ሲጀመር ስለ ሲቲም ስለ ብሬንፎርድ ምኛ ምን አገባን? ምንም እኮ አይመለከተንም። ጀሞ ስለ ራሳችን ክለብ ብቻ እናውራ። በቃ አንዱ ሁሉ ነገር በእጃችን ነው። ስለ ነገ ጨዋታ እናውራ። ነገ በምናደርገው ጨዋታ ላይ እንግዲህ የማሸነፍ ግምታችን 58.1% ተሰጥቶናል። ዌስትሃም ደግሞ 19% ተሰጥቶታል። ጀሞ ቀሪው አቻ ይጠናቀቃል ብሎናል ኦፕታ ማለት ነው። ጀሞ በዚህ ጨዋታ ላይ ሁለት ተጫዋቾቻችንን አናገኝም ሜዳ ላይ። አንደኛው ቲምበር ነው፣ ሌላኛው ደግሞ ሜሪኖ ነው። ከዛ ውጪ ሁሉም ተጫዋቾቻችን ለዚህ ጨዋታ ዝግጁ እንደሆኑ እየተገለጸ የሚገኘው ጀምአው እዛ ሜዳ ላይ ሄደን ብርቃችን አይደለም አሸንፈን መመለስ። በቃ ለዘመናት በዛ ያሉ ጎሎች ለዛውም እያስቆጠር የምንመለስበት ቦታ ነው። ከሌላው ጊዜ ለየት የሚያደርገው ይሄኛው ዌስትሃም አላማ አለው። አላማው ምንድነው? ላለመውረድ ለመጮት ይሟገተናል። ይሄ የማይቀር ነው። ግን እኛ ከሱ የተሻለ አላማ ያለን ቡድን ነው ይዘን ወደሱ ጋር መንቀርበው። ገብቷችኋል አይደለ? በጣም የተለየ የተራበ ዋንጫን ለማሸነፍ ፍላጎት ያለው ቲም ነው ያለን እና ይህንን ጨዋታ በአግባቡ አሸንፈ ነው የምንመለስ ይሆናል። ሌላው ጀሞ ነገ ይኖረናል ብላችሁ የምታስቡት ግምቱ ያስተላለፍ እስቲ እንደቅደቅ አድርጉልኝ ኮሜንት ሴክሽን ላይ ጀምአው። እኔ በቀጣይ ቪዲዮ ደግሞ ግምቱ ያስተላለፋችሁ ምን ሊሆን ይችላል የሚለውን ይዤላችሁ መማጣ ይሆናል። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ድል ከኛ ጋር ነው የምትሆነው ነገ ጀሞ። ምንድነው የፍሬ ሚስጥሩ? መቋጠር ካልቻለ አንዱ ለሌላው እኔ ነኝ ደራሽ ለዌስትሃምዬ እኔ ነኝ። እሱ ነው አገር ሰላም የሚያረግልኝ የሚያረጋጋልኝ። ዩናይትድዬ ዩናይትድ ዌስትሃም ዩናይትድ ያውነን እኮ አንድ ነን እኮ እኔ እናንተ እኮ አንድ ነን እኮ። ግሎሪ ዌስትሃም ዩናይትድ አታሳፍረኝም። ዌስትሃምዬ እግር ኳስ ናተራ ግሎሪ ዌስትሃም ዩናይትድ ና በለው ና ይላል ተወዳጁና ተናፋቂው ክለባችን አርሰናል። የለንደኑ ኩራት አርሰናል ዛሬ ምሽት 12:30 ሲል ከዌስትሃም ከች ይላል። ታዲያ አንተ ይሄን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ። እኔ 3-1 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። ዛሬ በባዶ እያወቅሽው የቋጠሮ ቀን ወርቅ የሆነ የቋጠሮ ቀን ነው ዛሬ። ይኸውላችሁ እነዚህ ሰዎች ቻምፒዮንስ ሊግ ፋይናል ሲጫወቱ ራሱ ደክመው እንዲጫወቱ ነው እንደምንቋጠረው። እዛ ድረስ ነው ረዘም ያለ የቋጠሮ ፕላን ያለን። ሎንግ ተርም ቋጠሮይንግ እንለዋለን። እንዴት በሉ ፕሪሚየር ሊጉ እስከ መጨረሻው ሰዓት ሊያስመጣቸው ይገባል። ገብቷችኋል? ፕሪሚየር ሊጉን መጨነቅ አለባቸው። ሁሉንም ጨዋታ መቋጠር አለብን፣ ቻምፒዮንስ ሊጉን ደክመው እንዲደርሱ ማለት ነው። ይሄ መሰረታዊ ቆንጆ የቋጠሮ ስልት ነው። ለማንኛውም ይመቻችሁ። መልካም የእናቶች ቀን። በዚህ አጋጣሚ ማሚ እኔ እናት ታላቅ የጨዋታ ቀን ለዋንጫ የሚጠበቀው አርሰናል ዌስትሃምን በዚች ፏ ባለችው በነጯ ማሊያ የሚገጥም ይሆናል ማለት ነውና እቺ ማሊያ ብዙ አላምናትም። እኔ ተሸክከኛለች። እቺ ለብሰን ስንገባ ያሸነፍነውም የተሸነፍነውም ጨዋታ አለ ምናምን፣ ግን በቃ እኔ ብዙ ያምራል ግን ብዙ አይመስጠኝም ለብሰውት ሲገቡ ማለት ነውና ዛሬ ግን ቀጥቅጠን ነው የምናሸንፈው። ዛሬ ጎስት ያወጣው አስተላለፍ ነበር ኤዜን በክንፍ ቦታ ቢያጫውተው በትሮሳርድ ቦታና ኦዲጋርድን ደግሞ ቋሚ አርጎ ቢያስጀምረው ብሎ ነበር። በጣም ያበደ ነው። ቀጥቅጠን እናሸንፋለን እንደዛ ከተጫወትን ማለት ነው። ስቲል ግን እኔ በዋይት በኩል ስጋት አለብኝ።
እና ሙዱ አመጣው እኮ ዋይት ግን እቺ ሰመርቪል የምትባለው አጭጪ ተፈጣጠናለች እና የሆነ ሲከላከል ምናምን አሁንም ክፍተት ካለበት አሉን ነው እንዴት እንደምናደርግ ማለት ነው። ሌላው ጋርዲዮላ ያረጋው አይታችኋል አይደለ? ለሃመሮቹ ያስተላለፈው መልእክት እጁ ምናምን እንደዚህ ከፍ አድርጎ ይሄንን ማለት ነው አርቴታ አድርጎት ቢሆን ማለት ነው ኢትስ በጣም ኮርኒ ኢትስ ክሪንጅ ምንድነው አርቴታ የሚለው ምናምን ነገር ተብሎ ይቀጠቀጥ ነበር። ጋርዲዮላ ሲለው ግን ማለት ነው ስማርት ነው ማይንድ ጌም ነው ምናምን ነገር እየተባለ ነው። ያው ቡልሺታቸው ነው የሚዲያዎቹ። ኤኒዌይስ ዛሬ ላይቭ ላይ ቀውጠን እናያዋለን። ይመቻችሁ። የማይታወቅ የቋጠሮ ቀን ነው ዛሬ። ወይኔ ዌስት ሃም ዞሬ ሴቭ ፉትቦል በቃ ሌላ ምንም ነገር አያስፈልግም እኮ በቃ ማን እንደዛም ሆኖ እኮ ማለት ነው። ኧረ ወይኔ ግን ማለት ነው ዛሬ ካሸነፈ እኔ በቃ አምደን የሚሆነው ለምን ፓላስ መጨረሻ ላይ ያስጠልል ብዬ አልጠብቅም። በቃ ይሄ ነው ማን የሆነ ነገር ይፈጠራል ዛሬ ዝም ብለህ በቃ ያስተላለፍ ሊመለስ ይችላል። የጨዋታ ቀን ላይ ደርሰናል። የጨዋታ ገመታችሁን ኮሜንት ሴክሽን ላይ ያስቀምጣችሁ። ትላንትና እንግዲህ በጣም ተጠፋፍተን ነው። ይሄንን ቪዲዮ በቻላችሁት መጠን ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ በዛሬው ጨዋታ ዙሪያ ያሉትን መረጃዎች በአጭሩ እንመልከት። መጀመሪያም ከሃቨርስ ማርቲን ኦዴጋርድ እና ማርቲን ዙሜንዲ በዛሬው ጨዋታ ላይ ወደ ቋሚ አስተላለፍ ሊመለሱ እንደሚችሉ ለክለባችን ቅርበት ያላቸው የዜና ምንጮች እየገለጹ ይገኛል። ከዛ በተጨማሪም በፕሪሚየር ሊጉ ከዌስትሃም ጋር ያደረግነውን ያለፉትን 6 ጨዋታዎች ስንመለከት ክለባችን 3 ጊዜ ማሸነፍ ችሏል። ዌስትሃሞች ደግሞ 2 ጊዜ ማሸነፍ ችሏል። አንድ ጊዜ ደግሞ ጨዋታው በአቻ ውጤት መጠናቀቅ ችሏል። ዌስትሃሞችም በሜዳቸው ባደረጉት ያለፉት 6 ጨዋታዎች ላይ ምንም አይነት ሽንፈት አልደረሰባቸውም። 3 ጊዜ ያሸንፈዋል፣ 3 ጊዜ ደግሞ አቻ መለያየት ችለዋል። ክለባችንም በዌስትሃም ሜዳ ያደረጉትን ያለፉትን 2 ጨዋታዎች በሰፊ ውጤት ነው ማሸነፍ የቻሉት። እንደምናስታውሰው አምና 5-2 ማሸነፍ ችለናል። ከዛ በፊት ደግሞ 6-0 በሆነ ውጤት ማሸነፍ ችለናል። ዌስትሃሞች የምትመለከቱትን አሰላለፍ ይዘው እንደሚገቡ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። እንግዲህ ከዚህኛው አሰላለፍ ላይ ጃረድ ቦወንና ሰመርቪልን በደንብ መጠንቀቅ አለብን ብዬ አስባለሁ። ዛሬን ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ዛሬ ከዌስትሃም ጋር ጨዋታ አለብን። በጣም ከባድ ጨዋታ ማለት የአርሰናል ደጋፊዎች ነው የሚመቻችሁ ምናምን ይሄን ቪዲዮ 3 ጊዜ ኮፒ ሊንክ አድርጉልኝ። ትንሽ ቪዲዮ ሲወጡ አይደለም ሰሞኑና ትንሽ ላስቸግራችሁ። ዛሬ ከዌስትሃም ጋር የሞት የሽረት ጉዳይ የሆነ ጨዋታ አለብን። አሁን በዚህ አሰላለፍ ብንገባ በእንደዚህ አይነት ስኳድ ብንገባ እንደዚህ አያገባኝም። በቃ በምንም አይነት ስኳድ ገባ ሚኬል አርቴታ ከዚህ ጨዋታ ግን 3 ነጥብና 3 ነጥብ ነው የምንፈልገው። በቃ ይሄ ምንም ኤክስኪዩዝ የሌለው ነገር ነው። እግዚአብሔር እኔ ይሁን አንዳንድ አልቅስ አይ ኖ ይሄንን ጨዋታ በሰፊ ጋፕ ልናሸንፍ እንደምንችል ናም ባይዘው በጣም እርግጠኛ ነኝ። በቃ ይሄ አሁን ያለንበት ፎርም ተጫዋቾቹ ያሉበት ፎርም ሚኬል አርቴታ ኢቭን ከደጋፊው ላይ ሆነ አላረ አስቴት መቀበል የጀመረ ይመስለኛል። ያን ከላይናፕ ጀምሮ ቅያሮች ኤቭሪቲንግ ማለት ሚኬል አርቴታ በደንብ ተሻሽሎ የመጣ ያለፉትን 4-5 ጌም ብንመለከት ማለት ያ ነገር ሚኬል አርቴታ ላይ እምነት እንዲኖረኝ አርሰናል ይሄን ዌስትሃምን አሸንፎ በደንብ ዋንጫውን ጥንካሬ 2 ጨዋታዎችን አሸንፎ ዋንጫውን ማሸነፍ እንደሚችል ምናምን ይሰማኛል። ግን የእግር ኳስ ነው የሚፈጠረው አይታወቅም እና በምንም አይነት ወይ ፈጣሪ ሚርዳን አላቀም ይሄንን ጨዋታ ማሸነፍ መቻል አለብን። በቃ እንጎዳለን። በቃ በዚህ ጨዋታ ነጥብ ምንጥድ ከሆነ እኛ ላለፉት 20 ምናምን አመታት ዋንጫ አላሸነፍንም እና ለዚህ ክለብ በዚህ ሰዓት ዋንጫ ማሸነፍ ለተጫዋቾቹ በዚህ ሰዓት ታሪክ መስራት እንደሆነ ንገራችሁ። ይሄንን ፕሪሚየር ሊግ ዋንጫ ካሸነፍን ሻምፒየንስ ሊግ የማሸነፍ ሜንታሊቲ ዋንጮችን አሸንፈን በጥሩ ሜንታሊቲ ነው የምንሄደውና ሻምፒየንስ ሊግ የማሸነፍ ቻንስ ይኖራል። ንገራችሁ ዴክላን ራይስ የሆነ የምተማመንበት ተጫዋች አንተ ዝሩግዶ በአንተ ፎቶ ይመጣ ቡካዮ ሳካ አስታርወኝ አኩሩን በቃ ሚኬል አርቴታ የምታረገውን ነገር በሙሉ አድርገው ዌስትሃምን አሸንፈልን። ያለፉት የሚቀሩትን 3 ጨዋታዎች አሸንፈልን። እኔ ይሁና ግራ ተጋብቼ ሞራ ከሆነ በጣም ስሜታዊ ምናምን ስለሆንኩ ነው። ማርያምን ይሄንን ዋንጫ ብናጠው እኔ ማሰብ ሁላ አልፈልግም፣ ግን በየሆነ ሪጎራ ብናጠው እኔ ሰው መሆን አይመስለኝም። ቀና ብዬ መሄድ የምችል አይመስለኝም። በቃ የሆነ እዚህ ምድር ላይ ስኖር አርሰናል መደገፍ ምናምን ጀስት ከመደገፍም ባለፈ አርሰናል ሲያሸንፍ ምናምን የኔ ደስታ እጥፍ ድርብ የሚሆነውና አርሰናል የሚሸነፍ ወይ ደግሞ ስፔሻሊ በዚህ አመት ይሄን ዋንጫ የሚያጣው ከሆነ እኔ ህይወቴ ጨለማ እንደሆነ ምናምን ነው የሚሰማኝና ታደርገዋለህ አምናለሁ ደግሞ ማለት በክለባችን ተማመናለሁ፣ በአሰልጣኛችን ተማመናለሁ እና እናደርገዋለን ማለት ነው። ይሄ ቪዲዮ ምናምን ውዝግብግብ ካለባችሁ አላውቅም። ማርያም በጣም ስሜታዊ ነኝ ያወራሁት። ኮፒ ሊንክ አድርጉልኝ 3 ጊዜ 4 ጊዜ አካውንቴ ከዚህ አስለቅቁልኝ ፕሊዝ ላስቸግራችሁ። አንዳንድ ጊዜ እንደዚህ ችግሮች ሲመጡ በቃ ምንም ማድረግ አልችልም። መጥቼ ማለቃቀሱ እናንተ ጋር ነው። እናንተ ኮፒ ሊንክ አድርጋችሁ ካልተገላገሉ ደግሞ ምንም አማራጭ ያለው ኦፕሽን ማለት ነው። ይመቻችሁ ማለት ነው። ከሞኒ ገነርስ እናሸንፋለን።
እንዴት ናችሁ የእግር ኳሱ ቤተሰቦች? ዛሬ እንግዲህ በእንግሊዝ ፕሪሚየር ሊግ እጅግ ተጠባቂና አጓጊ ጨዋታ አመሻሽ 12 ሰዓት ተኩል ሲል እንግዲህ ይደረጋል። ይህ ጨዋታ ለሁለቱም ክለቦች የሞት ሽረት የሆነው ጨዋታ ነው። እንግዲህ ለዌስትሃም ያው እንደምታውቁት ማለት ነው ከወራጅ ቀጠና ለመውጣት እጅግ በጣም ትግል ያደርግበታል ተብሎ የሚጠበቀው ጨዋታ ነው። እንዲሁም መድፈኞቹ ደግሞ አርሰናል ማለት ነው ይሄንን ጨዋታ ካሸነፉ ምናልባትም የዋንጫውን ጉዞ የሚያረጋግጡበትና ዋንጫውን ከፍ አድርገው ለመሳም የሚደረደሩበት ጨዋታ ነው። እንግዲህ እናም ምን ታስባላችሁ? አርሰናላውያን የሚዜነቱ ጊዜ አብቅቶ ዛሬ የሚሞሸሩበት ታላቅ ቀን ይመስላል። መድፈኞች ሆይ ለመሞሸር ተዘጋጅታችኋል ወይ? አዎ ከሆነ መልሳችሁ አለን ዝግጁን ለመሞሸር እያላችሁ ኮሜንቱን አጥለቅልቁት። መድፈኞቹ ዛሬ መዶሻዎቹን በመደምሰስ ለመሞሸር ተዘጋጅተዋል። ዛሬ ምሽት 12 ሰዓት ተኩል ሲል ዌስትሃም ዩናይትድ ከአርሰናል እጅግ ወሳኝ የተባለ ጨዋታን ያካሂዳሉ። ታዲያ ይህ ታላቅ ጨዋታ ማን ያሸንፋል? እስኪ ግምታችሁን አስቀምጡ። ፎሎ ያላደረጋችሁ ካላችሁ ፎሎ በማድረግም ተቀላቀሉ። ጅረት እየተቀባበለ ዌስትሃም ጋር ደርሷል። ዛሬ ያተርፈናል። አው ዌስትሃም አላምንም። ዛሬ ታሸንፋል አላምንም፣ ግን ወድጄ ነው ማምነው። እባክህ በቃ ዛሬ እርዳ። ስለ እየተባበሩት እርዳታ ያስፈልገናል። እንደ ሀገር እንዳልኩት ነው፣ እንደ ሀገር መቋጠር ያለብን ቀን ዛሬ በቃ ላለመሰረት ሁልሽም ቋጥሪ። በቃ እኔ አይመስለኝም እኮ ዝም ብለን እኮ ነው፣ ግን ከማቋጠር ውጭ አማራጭ አለን ወይ ስንል የለም። ስለዚህ ዌስትሃም አደራ ዛሬ አይመስለኝም ቢሆን ነገር አይደለም፣ ግን መሞከር ይሻላል። ሁልህም ቋጥር ሁልህ የዛሬን ጨዋታ ከጉድ አውጣ። ለባለሜዳው ድል፣ ከሜዳው ውጭ ላለው ደግሞ ሽንፈትን አከናንብልናል። ይሄን ጨዋታ ብቻ ያለፉት ሁለት ጨዋታው ላይ ባስኬትቦል ነው ያደረገበት። ይሄ ክለብ ዝም ብሎ ነበር ሲያዘንብበት የነበረው ላለፉት ሁለት ጨዋታ እና ጌታዬ አንተ ምንም አይሳነን። እኔ ለኡማው ሰላም እኮ ምቀኝነት ምናምን እኮ አይደለም ጌታዬ፣ ለኡማው ሰላም ሲባል ግን ይሄ ጨዋታ ሽንፈት መሆን አለበት። ለባለሜዳው ድል፣ ከሜዳው ውጭ ላለው ደግሞ ሽንፈት ነው መሆን ያለበት ጌታዬ። አደራ ዳህዬ ባላ ቋጠሮ ቀን እኔ በነገራችን ላይ የቋጠሮ ቀን ብዬ ቪዲዮ ሰርቼ አርሰናል ያሸነፈባቸው ጨዋታዎች በጣም ጥቂት ናቸው ማለት ነው። ምሳሌ ፉልሃም ላይ አልቋጠርንም፣ አርሰናል ባሪፉና በጸዴ ሁኔታ አሸንፏል። ቦርንሞዝ ላይ ቋጥረናል፣ አርሰናል ተለጥልጧል። ልክ እንደዚህ አመቱን ሙሉ እኔ ቋጠሮ ቀን ብዬ የሰራሁት ቪዲዮ የተሳካ ነው ማለት እንችላለን። የተሳለጠና የተሳለጠ አሰራር ነው ማለት እንችላለን። በነገራችን ላይ ዛሬ አርሰናል በደንብ አጠቃለሁ፣ ኳሱን ተቆጣጠሪ፣ ልክ ዌስትሃምን ንቄ እጫወታለሁ የሚል ከሆነ በደንብ ቅጣቱንና ትምህርቱን የሚያገኝበት ጨዋታ ይሆናል ብዬ አስባለሁ። አንደኛ ዌስትሃም ላለመውረድ ነው የሚጫወተው። ሁለተኛ ደግሞ ልክ እንደዚህ ተጫዋች በደንብ ቅጣትህንና ትምህርትህን ሊሰጡ የሚገራርሙ ተጫዋቾች አሉት ማለት። ከቦም በላይ ይሄን ተጫዋች በደንብ ጠብቀዋለሁ እዚህ ጨዋታ ላይ። ከመርቬል ምናምን በትክክል ከጠራሁት ስሙን አላውቅም። ብቻ የተጫዋች ቤን ዋይትን አስገብቼ አጠቃለሁ የምትል ከሆነና ካውንተር የምትገኝ ከሆነ በዌስትሃም ማጋሊሽም ሳሊባም ሊያተርፋ አይችልም። ከዚህ ተጫዋች በደንብ ነው ድሪብል የሚያደርገው። እንዲሁም ደግሞ ሹቶቹ ወይኔ ሹት ምንም ባልተመቸው ሁኔታ ውስጥ ኳስ መምታት ይችላል። በጣም ነው የሚመታ እኮ ነው ማለት ያራዳል። እና ይሄን ተጫዋች ዛሬ ቤኖይትን ሲያንጋልለው ሲገልበው የምናይበት ጨዋታ ይመስለኛል። እንዲሁም ደግሞ ከቤኖይት ቀጥሎ የሚገኘውም ተጫዋች ሌላ ተጫዋች ማጋሊሽ ወር ሳሊባ ገደል የሚገቡበት አይነት ጨዋታ ይመስለኛል። ድል ጎል ወይ በአሲስት የቀድሞ ክለቡንና ደጋፊዎቹን የሚያስደብርበት የጨዋታ ቀን ማይ ፋሚሊ እንዴት ናችሁልኝ? ዛሬ ክለባችን በለንደን ስቴዲየም ዌስትሃምን ይገጥማል አይደል? ስለዚህ በአግባቡ ልመረቃችሁ ነው። የኔ መረቃት ጠብ እንደማትል ታውቃላችሁ። ኮፒ ሊንክ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉት ማለት ነው። ክለባችን ዛሬ አይ ቲንክ ባለፉት ሁለት ጨዋታዎች ለንደን ስቴዲየም ላይ 11 ጎሎችን ያስቆጠር ነው። 6-0 እና 5-2 ነው አሸንፈን የመጣ ነው። ለንደን ስቴዲየም ላይ ሽንፈት ካስተናገድን ወደ 7 ዓመታት ተቆጥሯል ምናምን። ስለዚህ ዛሬም ለንደን ስቴዲየምን የራሳችን የገዛ ሜዳችን አስመስለ ነው የምንመለስበት ምርጥ ጨዋታ ያርግልን ማለት ነው። በክሊንሺት የምንወጣበት አይ ቲንክ ዛሬ በአጥቂ ስፍራ ላይ ከዮኬሬሽ ይልቅ ከሃቨርዝ የሚመረጥ ይመስለኛል። ከሃቨርዝም ሆነ ቪክተር ዮኬሬሽ ወደ ሜዳ ከገቡ
ጎል አስቆጥረው የሚወጡበት ከሀቨርዝ አይ ቲንክ ዛሬ ራሱን በደንብ ያሳያል ብዬ ኤክስፔክት አደርጋለሁ። ስለዚህ በጎልና በአሲስት ሽብረቅ ብሎ የሚያመሽበት እንደተለመደው ጥቁሯ ፈርጥ ከጉዳት በኋላ ምርጥ አቋሟን እያሳየች ስለሆነ በአሲስትም በጎልም ድምቅ ብላ የምታመሽበት አረ ወገነኔ ሴት ፒስ በጣም እኔ ናፈቀኝ፣ ፈጣሪ ምስክሬ። ስለዚህ ዛሬ ከሴት ፒስ ከቅጣት ምት ኦር ከኮርና ጎል የምናገኝበት የጎሉ አስቆጣሪ ደግሞ ጋብሪኤል ማጋሌሽ የሚሆንበት ጨዋታውን በደንብ ከመራን በኋላ ማክስ ዳውማን ወደ ሜዳ ገብታ እሷም ጎል አስቆጥራ ወይ አሲስት አድርጋ በድጋሚ ዓለምን የምታስደነግጥበት ተጫዋቾቻችን የቀድሞ ክለባቸው ላይ ማስቆጠር ልምድ አድርገውታል አይደል? በዚህ የውድድር ዓመት ኤዜ ክሪስታል ፓላስ ላይ አግብቷል፣ ሜሪኖ ኒውካስትል ላይ አግብቷል፣ ዌስትሃም ላይ አግብቷል፣ ዴክላን ራይስ እንዲህ እያለ እዚህ መተናል። ዛሬም ዴክላን ራይስ በጎል ወይ በአሲስት የቀድሞ ክለቡንና ደጋፊዎቹን የሚያስደብርበት ባለፉት 2 ጨዋታዎች አቅሙን በደንብ አሳይቶ እያስደነገጠን እያስደመመን የሚገኘው ማይልስ ሉዊስ ስኬሊ ዛሬ ደግሞ ጨዋታውን ከመቆጣጠርና በጨዋታው ምርጥ ፐርፎርማንስ ከማሳየት በተሻለ በጎልና በአሲስት ደግሞ ዛሬ አሸብርቆ የሚያመሽበት ምርጥ ምሽት እንደሚሆን አልጠራጠርም። ኮፒ ሊንክ ሪፖስት እያደረጋችሁ ይህን ቪዲዮ ፌቨራይት ውስጥ አስቀምጡት። ምን አለ በሉኝ። ጨዋታው ከተጠናቀቀ በኋላ እኔ ካልኳት አንዷ መሆኑ አይቀርም፣ ጠብ አትልም ማለት ነው። ከጨዋታ በኋላ እንገናኛለን ማለት ነው። አርሰናል ከዌስትሃም በጣም አስፈላጊ ጨዋታ ነው ለሁለቱም። አርሰናል ለዋንጫ ፉክሩ ወሳኝ ጨዋታ ነው። ዌስትሃም ደግሞ ላለመውረድ በአንድ ነጥብ ነው ከ17ኛ ዝቅ ያለው። ይህን ጨዋታ ማሸነፍ የሚችል ከሆነ በጣም ለሱ ወሳኝ ነጥብ ነው ማለት ነው። ስለዚህ ሁለቱም ሊጋደሉ ነው የሚገቡት። እዚህ ጋር ቀልድ የለም። የደርቢ ስሜቱ አለ። በዛ ላይ ለመጋደል ነው የሚገቡት ማለት ነው። እኔ በኩሌ ባለፈው እንደነገርኳቸው አርሰናል ለመቋጠር አቁሜያለሁ። የዛሬ ጨዋታ በቋጠሩ አይደለም ማየው፣ ዝም ብዬ ኳስ ማየት ደስ ስለሚለኝ ኳስ ስለምወዳ ያለው ማለት ነው። ዝም ብዬ ማለት ነው። ማን ያሸነፋል የሚለውን ያው እኔ አላውቅም። እግር ኳስ ነው አይገመትም። ብቻ አሪፍ ጨዋታ እንደምታሳዩን ተስፋ አደርጋለሁ። ምን እንደሚገርመኝ ታውቃላችሁ? ዌስትሃም ላለመውረድ ነው የሚጫወተው፣ አርሰናልን ያስጥለዋል ምናምን። ደኛ ዋንጫ ለመብላት እኮ ነው የምንጫወተው። በጣም ነው የሚያስፈልገን ጨዋታው። የአርሰናል ደጋፊ ሆነ እንዴት ከባዱ ጨዋታችን ዌስትሃም ያስፈራኛል ትላለህ? እኛ እኮ ለአውሮፓ ቻምፒየንስ ሊግ ፍጻሜ የደረስን የአውሮፓ ምርጥ ክለቦች ውስጥ ከሁለት ውስጥ አንዱን ስንበለው አንደኛ እንሆናለን። እንዴት ነው ዌስትሃም የሚያስፈራ? ጭራሽ የሚያገባ ተጫዋች ማን ያግባ መምረጥ ነው የነበረብህ። አንድ ሳይሞክሩ ሊወጡ ይችላሉ። እንኳን ማግባት አቻ መውጣትና ውጤት ማስጣል ይቅርና ማለት ነው ሳይሞክሩ ሊወጡ ይችላሉ። ተረጋጉ።